በዛሬ ቪዲዮአችን ላይ የምንመለከተው እንዴት አድርገን ስቲኪ ቪዲዮዎችን መስራት እንደምንችል። ስቲኪ የምንላቸው ቪዲዮ አይነት ፎርማቶች ሆኖ ግን ባክግራውንዱን ወይ ደግሞ የሆነ ፎርማቱን ኦልሬዲ የተዘጋጁ ቪዲዮዎች አሉ። እነሱን በመጠቀም የምንጠቀመውን ኦዲዮ ቤዝድ አድርገው ካራክተራይዝ እንዲያደርጉ ማድረግ ነው። ያ ማለት አኒሜሽን ካራክተር መስራት ብቻ ነው የሚጠበቅብን። እሱን እንዴት መስራት እንደምንችል እናያለን። ስቲኪ ቪዲዮዎች ማለት ምን አይነት ቪዲዮዎች እንደሆኑ ደግሞ እንመለከታለን። ስቲኪ ቪዲዮ የምንላቸው እንደዚህ አይነት ሳምፕል ቪዲዮዎች ናቸው። እያቸው አሁን ለምሳሌ ይሄ ቪዲዮ እንደምትመለከቱት 2.5 ሚሊዮን እና ከ80 ሺህ በላይ ላይኮችን አግኝቷል። ከ1 ሺህ ምናምን በላይ ደግሞ ኮሜንቶች ሰርቷል ማለት ነው። ይሄን ይመስላል። ለምሳሌ ቪዲዮዎቹን ሳምፕል ማየት እንችላለን። ይህንን ኮፒ አድርጋችሁ በዚህ አይነት መንገድ መስራት የምትችሉት አይነት ሳምፕል ነው። ኢዚ ነው። የእናንተ የሆነውን የምትፈልጉትን ስቲክ ቪዲዮ ወይም ደግሞ አኒሜሽን ካራክተር መምረጥ ትችላላችሁ። እንዴት መስራት እንደምትችሉ እያንዳንዱ እናያለን። አሁን ይሄ ቪዲዮ ጋር እንግዲህ ተመልከቱት። እዚህ ጋር ሙሉ የምትመለከቱት ደሴም ካራክተር ነው ቢልድ ያደረጉት። ያን ያህል ወከባም እንቅስቃሴ ምንም የለውም። ኢዚ የሆነ ኤዲቲንግ ነው። አስ ዩዥዋል እንደምታውቁት ቲክቶክ ላይ የሆነ ቪዲዮአችሁ በጣም ፑሽ ያደርጋል፣ የሆነ ቪዲዮአችሁ ደግሞ ይወድቃል። የእናንተ ኤዲቲንግ የእናንተ የምትመርጡት ካራክተር ቤዝድ ያደርጋል ማለት ነው። ሌሎችንም እንመልከት። ሌሎች ስቲኪ ቪዲዮዎችንም አኒሜሽኖችን እንመልከት፣ ሪሌትድ የሚያደርጉትን ማለት ነው። በተለያየ መንገድ መስራት እንደምችለው አሁን ይሄ ቪዲዮ አለ ለምሳሌ አሁን 2.4 ከ200 ምናምን በላይ ላይኮች አሉት። ይህን ይመስላል። ዳት ማች ኮምፕሊኬትድ የሆነ ኒሽ አይደለም። ባክ እናድርገውና ሌሎችን የምናያቸው ተሲም በጣም ተቀራራቢ የሆኑ ኒሾች ናቸው። እነዚህ ኒሾች እንዴት አድርገን ነው መስራት የምንችለው የሚለውን እናያለን ማለት ነው። እዚህ ጋር የምታያቸውን አሁን የመረጥናቸው የተወሰኑ ኒሾች እንዴት መሰላችሁ መስራት የምንችለው? አሁን እዚህ ጋር እንደምትመለከቱ ባክግራውንድ አለ፣ ዴን አኒሜሽኑ አለ፣ ከዛ ኦዲዮ አለ፣ ከዛ ደግሞ ካራክተር አለ፣ ከዛ ደግሞ የሚወራው ቶፒክ አለ። በዚህ ቪዲዮ ውስጥ 5 ነገሮች አሉ ማለት ነው። የሆነ ቪዲዮ ለመስራት ስታስቡ ሞር ፎከስ ማድረግ ያለባችሁ ያ ቪዲዮ ምን ይመስላል፣ ምን ነገሮችን ኮንቴን አድርገዋል፣ ምን ነገሮችን ይዟል፣ እነዛ ነገሮች እንዴት ነው መስራት የምንችለው የሚለው ማሰብ ነው የሚጠበቅብን። እዚህ ጋር ስንመለከት የመጀመሪያው ቴክስት አለ። ቴክስት አለ ማለት የሚወራ ወይም የሚጻፍ ነገር አለ ማለት ነው። ያን ቴክስት ወይም ሰብ ስክሪፕት አለን ማለት ነው። እሱን ስክሪፕት እንዴት ነው ፕሮዲስ የምናደርገው ወይም ደግሞ እሱን ስክሪፕት እንዴት ነው የምንጽፈው የሚለው የመጀመሪያው ጥያቄ ይሆናል። ሁለተኛው ደግሞ አኒሜሽኑ ካራክተሩ አለ የሚንቀሳቀሰው። ሉክ አት ዲስ። አኒሜሽኑ እንደዚህ ይላል አላረፍ እንቅስቃሴዎችን ያሳያል። ሁለት በሉት። ሶስተኛው ፓርት ባክግራውንድ አለ። እዚህ ጋር እንደምትመለከቱት ባክግራውንድ አለ። ዴን አኒሜሽኑ ራሱ ባክግራውንዱ አለ፣ ቴክስቱ አለ፣ ከዛ ደግሞ ስፒች አለ፣ የሚያወራው ነገር አለ። ቴክስት፣ ስፒች፣ ባክግራውንድ፣ አኒሜሽን ዴን ካራክተር አለ። የቶክ ማስተር ክላስ ምዝገባ ተጀምሯል። የቶክ ማስተር ክላስ ምዝገባ ለመዝገብ በአዲስ ደረጃ በአዲስ ሁኔታ በተለየ ሁኔታ ነው የተዘጋጀው። የሚዘጋጀበት ክሬተር ሪዋርድን አስካተናል። ብቻውን ክሬተር ሪዋርድ የሚል ቲክቶክ ሾፕ የሚል ብቻውን እንደምትፈልጉት ብዙዎቻችሁ ሶሻል ሚዲያ ላይ ወይ ደግሞ የኔን ቪዲዮዎች አይታችሁ ብዙ ነገር አውቃችሁታል። ስለዚህ የምትፈልጓትን ትንሿን ብቻ መርጣችሁ መማር ከፈለጋችሁ ከማስተር ክላሱ ክሬተር ሪዋርድ የሚል ራሱ የተዘጋጃለ። ክሬተር ሪዋርድን መማር ትችላላችሁ። ቲክቶክ ሾፕንም ራሱ ብቻውን መማር ትችላላችሁ። ከዛ በተጨማሪ ሁሉንም አንድ ላይ አጠቃላችሁ የኢትዮጵያ ቲክቶክ አካውንትን ክሬተር ሪዋርድን ቲክቶክ ሾፕንም አጠቃላችሁ መማር የምትፈልጉ ከሆነ አንድ ላይ ቲክቶክ ማስተር ክላስ የሚል አለ። atalbetre.com ላይ ገብታችሁ አፕላይ ማድረግ ስላላችሁ ብዙዎቻችሁ ዋን ቱ ዋን ከኔ ጋር መማር እንደምትፈልጉ በተደጋጋሚ ስጠይቁ ነበር። ሁለት አይነት ዋን ቱ ዋን ፓኬጅ አዘጋጅተላችኋል። ኦንላይን ዋን ቱ ዋን ፓኬጅ የተዘጋጀ ሲሆን ኦንላይን ጋር ከእናንተ ጋር ዋን ቱ ዋን ከኔ ጋር ታይምሴት አድርገን ዊክሊ እየተገናኘን የምንሰራበት ይሆናል። እያንዳንዱን ዲቴይል የምናይ ይሆናል ማለት ነው። እሱም ራሱን የቻለ ሌላ የተዘጋጀላችሁ ፓኬጅ ነው። ዋን ቱ ዋን ከኔ ጋር ሜንቶር እንዳደረጋችሁ የምትፈልጉ የመጀመሪያ ገንዘባችሁን እስከምትሰሩ ድረስ ሰፖርት እንዳደረጋችሁ የምትፈልጉ ሰዎች ካላችሁ መመዝገብ ትችላላችሁ። በተጨማሪም ደግሞ ሁለተኛው ዋን ቱ ዋን ሜንቶርሺፕ የተዘጋጀላችሁ
ካላችሁ ኢትዮጵያ ላይ ሆናችሁ ወይም በአካል እኔን አግኝታችሁ መማር የምትፈልጉ ከሆነ ደግሞ ዋን-ቱ-ዋን በአካል ከኦንላይኖች በአካል መማር የምትፈልጉ ደግሞ እዚሁ ጋር albetcher.com ጋር ጁና መመዝገብ ትችላላችሁ። እነዚህን ነገሮች ማስተዋል አለበት። ሶ ይህን ስንመለከቱ ፌመስ የሆነ ወይ ደግሞ አክሰንቱ ሰም ላይክ የሆነ ኢንዲያን ወይ ደግሞ ኔቲቭ አሜሪካን ወይም ኔቲቭ እንግሊሽ ስፒከር እንዳልሆነ ያስታውቃል። ስሙት። ይህን ይመስላል ማለት ነው። ስለዚህ አሁን አንድ ካራክተር ነው የተጠቀመው። እኛ የተለያዩ 2-3 ካራክተሮችን መጠቀም ከፈለግን መስራት እንችላለን። የመጀመሪያው ፓርት የሚሆነው ስክሪፕት ማዘጋጀት ነው። ቴክስቱን ያን ቴክስት የሚያወራውን ቴክስት አለ ማለት ነው። የሚወራው ነገር ቴክስት መኖር አለበት። ከዛ ደግሞ ስፒች አለ። ፈርስት ቲንግ ቴክስት እንዴት ነው የምንሰራው? ኦልሬዲ እንደምናውቀው ስክሪፕት ራይተሮችን የተለያዩ ኤአዮችን መጠቀም እንዳለ ዩዥዋሊ የምንጠቀመው ቻትጂፒቲ እንጠቀማለን። ቻትጂፒቲ ጋር ገብተን 2% ዳያሎግ የሆነ ኮሜዲ ሲስተም ብየዋለሁ ወይም ደግሞ ፈኒ የሆነ ነገር ኤ ቢ ብሎ ኤ ቢ እያለ የተለያዩ ኮሜዲዎችን ሰጥቶኛል ማለት ነው። አንድ ሰው ይናገራል፣ ሰማን ይመልሳል፣ ከዛ መልሶ እንትን ይላል ይመልሳል። ጆክ ሆነ ማለት ነው። ሌሎችም እንደዚህ ነው። እናንተ አንድ ይናገራል የሚመልሷል። ኤ እና ቢ አለ ማለት ነው። ካራክተር ኤ ካራክተር ቢ ወይም ደግሞ ስቲክ 1-2 አለ። አኒሜሽን ካራክተር 1 እና 2 አለ ማለት ነው። ይሄን ከለየን ቀጣይ ፓርት ይሄንን ወስደን ምን ማድረግ አለብን? እንዲነበብ ማድረግ አለብን። ራሳችን እያነበብን መስራት እንችላለን። ዳትስ ዮር ኢንተረስት። በፈለጋችሁት መንገድ ማዘጋጀት ትችላላችሁ። ኦሪጂናሊቲውን ለመጠበቅ ከፈለጋችሁ ራሳችሁ ቀጥታ መስራት ትችላላችሁ። ሁለተኛው ፓርት ደግሞ ከዚህ በፊት እንዳየነው ፋይንደር ላይ በመግባት የምንፈልገውን ታዋቂ የሆነ አክተር ወይ ታዋቂ የሆነ ሰው የሱን ቮይስ መጠቀም እንችላለን። የሱን ቮይስ ተጠቅመን ይህንን ስክሪፕት ሰጠነው ያን ቮይስ ጀነሬት እንዲያደርግልን ማድረግ እንችላለን። ከዛ ውጭ ደግሞ የተለያዩ ኤአዮችን 11ንም ወይም ደግሞ ሚኒማክስንም መጠቀም እንችላለን ማለት ነው። ሚኒማክስ ላይ ለምሳሌ ነው የሆነ ጆክ መረጥኩ። ይህንን ለምሳሌ በመርጥ ለምሳሌ ቲሸር ምናምን የሚል ነገር አለ። ለምሳሌ ብሮ ኤ አለ የመጀመሪያው ሰው። ይሄኛውን አስገባና የወንድ ካራክተር ነው። ለምሳሌ ብሮ ብሎ ነው የጀመረው። ብሮ ስለሚል ወንድ ካራክተር እንደሆነ ያስታውቀናል። በዚህ መሰረት ቮይሶችን እንመርጥለታለን። እዚህ ጋር መተን ሚኒማክስን ነው እየተጠቀምኩ። ሚኒማክስን ከዚህ በፊት ስላሳያችሁ ነው። ከዛ ኮሜዲ ሊመስል የሚችል ቮይስ እንመርጣለን። ዲስ ዋን ለምሳሌ አዳልት ሜል የሆነ ዲፕ የሆነ ቮይስ አለው ማለት ነው። ኮማንድ የሚያደርግ ቮይስ ነው ያለው። ለፈኒ አይሆንም ማለት ነው። ወይም ደግሞ የሆነ የሚያስቅ አይነት አይሆንም። ሌሎችንም እንመርጣለን። ከዛ ሴሌክት አድርገን ከነዚህ ውስጥ መርጠን የምንፈልገውን ሴሌክት እናደርጋለን። ዜን ጀነሬት እናደርጋለን ማለት ነው። የመጀመሪያውን ዜን ሰከንዷን ደግሞ ሁለተኛውን ደግሞ ሌላ ነው። ይህን ጀነሬት አድርጎ ከጨረሰልን በኋላ ሁለተኛውን ደግሞ እናስገባለን። ሁለተኛውን ቮይስ እዚህ ጋር እናስገባለን። ከዛ ሌላ ሰው ነው። ይሄኛው ደግሞ ካራክተር እንደምትመለከቱት መምህር ጓደኛ ሆኖ ስለ መምህሩ ሊያወራ የሚችል ካራክተር ነው እዚህ ጋር ካለው ስክሪፕት አንጻር ማለት ነው። የዚህንም ደግሞ ሌላ ቮይስ እንጠቀማለን። ሁለተኛ የተለያዩ ቮይስ ማለት ነው። ለዚህ ምን እንመርጣለን? ከኮሜዲው ጋር የሚገናኝ ቮይስ ይህን እንጠቀማለን። ጀነሬት እናደርገዋለን ማለት ነው። ከዛ ብሮ ኤ ድጋሚ ይናገራል። ብሮ ኤ ነው የመረጥነውን መጀመሪያ ላይ የተጠቀምነውን እዚህ ጋር የተጠቀምነውን እናስገባና ቴክስቱን ማለት ነው። እዚህ ጋር የተጠቀምነው ምን እንጠቀማለን? ቮይስ እንጠቀማለን። ብሮቢ ደግሞ ሌላ ካራክተር ነው። ደሴም ቮይስ እንጠቀማለን ማለት ነው። በዚህ መሰረት ሁለቱንም ደግሞ ይሄኛውን ጀነሬት አድርገን ከጨርስ በኋላ የራሱን ቮይስ ተጠቅመን ከዛ ሁለተኛውን ደግሞ ከተጠቀምን በኋላ ጀነሬት እናደርጋለን። ስለዚህ ኤ ቢ ብለን ጀነሬት እናደርጋለን። ኤ ቢ የሚሉ ሁለት ጀነሬት እናደርጋለን። ሁለት ሰዎች ወይ ነው የሁለት የተለያዩ ሰዎችን ቮይስ ኮሜዲ የሚመስል ጀነሬት አድርገን ቴክስት ጀነሬት አድርገናል። ስክሪፕት ቮይስ ጀነሬት አድርገን ቀጣዩ ፓርት ምንድነው? አኒሜሽኑን ማግኘት ነው የሚቀረው ማለት ነው። አኒሜሽኑን ለማግኘት በጣም ኢዚ የሆነ ስቴፕ ነው የምንሄደው። እሱም ደግሞ አዶቤ ጋር እንገባለን። አዶቤ አኒሜሽን ፎር ኦዲዮ የሚል አለ። አኒሜት ዮር ቮይስ ፎር ፍሪ የሚል አለ። አዶቤ ጋር እንገባና አዶቤ ኤክስፕረስ እንጠቀማለን። እንደምታዩት አዶቤ ኤክስፕረስ አለ። ሎጊን አድርጋችሁ አዶቤ ኤክስፕረስ ጋር ትገባላችሁ ማለት ነው። ኦልሬዲ አዶቤ ኤክስፕረስ ጋር ሎጊን አድርጋችሁ ከገባችሁ በኋላ አኒሜሽን ብላችሁ ሰርች ማድረግ ነው። አሁን እዚህ ጋር መታችሁ አሁን ጋር እንምጣ። አዶቤ ኤክስፕረስን ሎጊን እናደርጋለን። ስታርት ወይም ደግሞ ኤክስፕረስ ስታርት እንለዋለን። አዶቤ ኤክስፕረስን ስታርት ካደረገ በኋላ አኒሜት ካራክተር ብለን ሰርች እናደርገን። ይሄው ሎጊን አድርገን ማለት ነው። እዚህ ጋር ፍሪ መጠቀም ትችላላችሁ። አኒሜት እዚህ ጋር ሰርች ማድረግ ነው። አኒሜት ካራክተርስ የሚል አለ ወይም ወደ ታች ስክሮል እያደረጋችሁ መምረጥ ትችላላችሁ። አኒሜት ካራክተር የሚል ይሄው አኒሜት የምናደርጋቸውን ካራክተሮች ያመጣልናል። ወይም ደግሞ ታች ጋር እንደምትመለከቱት ስክሮል አድርጋችሁ አኒሜት ካራክተር የምትላለች ማለት የት ላይ? አዶቤ ኤክስፕረስ ላይ አዶቤ ላይ ገብታችሁ አዶቤ ኤክስፕረስ ማለት ነው። ይህን መጠቀም ትችላላችሁ። ኦልሬዲ አሁን የመረጥኩትኝ
ይሄኛውን ካራክተር ነው። ሶ እዚህ የተለያዩ ካራክተሮች አሉ። የምትፈልጓቸውን መቀያየር ትችላላችሁ። የምትፈልጉትን ሰው መቀየር። የቲክቶክ ማስተር ክላስ ምዝገባ ተጀምሯል። የቲክቶክ ማስተር ክላስ ምዝገባን ለመዝገብ በአዲስ ደረጃ በአዲስ ሁኔታ በተለየ ሁኔታ ነው የተዘጋጀው። ይህ የተዘጋጀበት ክሬተር ሪዋርድን አስካተናል። ብቻውን ክሬተር ሪዋርድ የሚል ቲክቶክ ሾፕ የሚል ብቻውን እንደምትፈልጉት ብዙዎቻችሁ ሶሻል ሚዲያ ላይ ወይ ደግሞ የኔን ቪዲዮዎች አይታችሁ ብዙ ነገር አውቃችሁታል። ስለዚህ የምትፈልጓትን ትንሿን ብቻ መርጣችሁ መማር ከፈለጋችሁ ከማስተር ክላሱ ክሬተር ሪዋርድ የሚል ራሱ የተዘጋጃለ። ክሬተር ሪዋርድን መማር ትችላላችሁ። ቲክቶክ ሾፕንም ራሱ ብቻውን መማር ትችላላችሁ። ከዛ በተጨማሪ ሁሉንም አንድ ላይ አጠቃላችሁ የኢትዮጵያ ቲክቶክ አካውንትን ክሬተር ሪዋርድን ቲክቶክ ሾፕንም አጠቃላችሁ መማር የምትፈልጉ ከሆነ አንድ ላይ ቲክቶክ ማስተር ክላስ የሚል አለ። atalbetre.com ላይ ገብታችሁ አፕላይ ማድረግ ስላላችሁ ብዙዎቻችሁ ዋን ቱ ዋን ከኔ ጋር መማር እንደምትፈልጉ በተደጋጋሚ ስጠይቁ ነበር። ሁለት አይነት ዋን ቱ ዋን ፓኬጅ አዘጋጅተላችኋል። ኦንላይን ዋን ቱ ዋን ፓኬጅ የተዘጋጀ ሲሆን ኦንላይን ጋር ከእናንተ ጋር ዋን ቱ ዋን ከኔ ጋር ታይምሴት አድርገን ዊክሊ እየተገናኘን የምንሰራበት ይሆናል። እያንዳንዱን ዲቴይል የምናይ ይሆናል ማለት ነው። እሱም ራሱን የቻለ ሌላ የተዘጋጀላችሁ ፓኬጅ ነው። ዋን ቱ ዋን ከኔ ጋር ሜንቶር እንዳደረጋችሁ የምትፈልጉ የመጀመሪያ ገንዘባቸውን እስከምትሰሩ ድረስ ሰፖርት እንዳደረጋችሁ የምትፈልጉ ሰዎች ካላችሁ መመዝገብ ትችላላችሁ። በተጨማሪም ደግሞ ሁለተኛው ዋን ቱ ዋን ሜንቶርሺፕ የተዘጋጀላችሁ ኢትዮጵያ ላይ ሆናችሁ ወይም በአካል እኔን አግኝታችሁ መማር የምትፈልጉ ከሆነ ደግሞ ዋን ቱ ዋን በአካል ከኦንላይኖች በአካል መማር የምትፈልጉ ደግሞ እዚሁ ጋር atalbetre.com ጋር መመዝገብ ትችላላችሁ። ማሳደግ የምትፈልጉት ቦታ ላይ እንዲረግጡ ማድረግ ትችላላችሁ። ደስ ያላችሁ መጠቀም ትችላላችሁ። አሁን ለምሳሌ እኔ የፈለኩትን ፓርት የትኛውን ለመጠቀም ይችኛውን ካራክተር ነው። ዲስ ካራክተር አመጣዋለሁ ማለት ነው። እዚህ ጋር እንዲሆን ሊፈለኩኝ ባክግራውንድ መቀየር ከፈለኩኝ የተለያዩ ባክግራውንዶች አሉ። እናንተ ከለር እንዲወላችሁ ከፈለጋችሁ የተለያዩ ከለሮችን ባክግራውንድ መጠቀም ትችላላችሁ። ኢትሳፕቲዩ የፈለጋችሁት መጠቀም። እዚህ ጋር ካሉት ካራክተሮች ጋር የሚሄድላችሁ ከምትሰሩት ካራክተር ጋር ሪሌትድ የሚሆን ነው። ስኩል ከሆነ ስኩል ነገር ማገናኘት፣ የሆነ ኦፊስ ነገር የሆነ ምናምን መንገድ ላይ ከሆነ ወክ እያደረጉ ከሆነ ቤዝድ ኦን ዘ ስቶሪ ኮሜዲ ከሚሰራበት ጋር ሪሌትድ የሆነውን ትመርጡታላችሁ ማለት ነው። በዛ መሰረት መስራት ትችላላችሁ። ይሄን ካረጋችሁ በኋላ እዚህ ጋር የምትመለከቱት መረጥኩ። አሁን ደስ ያለኝ ይሄን መረጥኩኝ። ለምሳሌ ይሄኛውን ለኤ ካራክተር ለቢ ካራክተር ደግሞ ይሄኛውን ለምሳሌ መጠቀም ፈለኩኝ ማለት ነው። ምንድነው የምናደርገው? እዚህ ጋር እንደምትመለከቱት ምን ይለናል? ሪከርድ ዮር ካራክተር ዳያሎግ ብሮ ከዛ ኤምፒ3 ወይም ደግሞ የምናስገባው ዌብ ፋይል ወይም ደግሞ ኤምፒ4 የሆነ ዋይብ 2 ሚኒት መሆን አለበት እና ያ ኦዲዮ ማክሲመም ሳይዙ ከአንድ ጂቢ በላይ መሆን የለበትም ይለናል። አፕሎድ እናደርገው የምንችለው እኛ ብሮዝ እንለውና ብሮዝ ውስጥ ገብተን ዳውንሎድ ያደረግነውን ቮይሶች እናስገባለን። እኔ ዳውንሎድ ያደረኳቸውን ቮይሶች ቮይስ 1 ቮይስ 2 ብዬ ለይቻቸዋለሁ። እዚህ ጋር እንደምትመለከቱ ቮይስ 1 ቮይስ 2 ቮይስ 3 እያልኩኝ ለይቻቸዋለሁ። ቮይስ 1 የማን እንደሆነ ቮይስ 2 የማን እንደሆነ አውቃለሁ ማለት ነው። ስለዚህ ቮይስ 1 በቅደም ተከተል ቮይስ 1 ማለት ለእኔ እዚህ ጋር ያስገቡት እናንተ ደስ ያላችሁን ስም መስጠት ትችላላችሁ በሚቀላችሁ መንገድ። ቮይስ 1 ማለት ኤ ነው ማለት ነው። ቮይስ 2 ማለት ቢ ነው። ቮይስ 3 ማለት ኤ ነው። ሶስተኛ ቮይስ ስለሆነ ቮይስ 4 ማለት ደግሞ ኤ ነው ወይም ደግሞ ስቱደንት ቢ ያስገቡት ማለት ነው። ይሄን ካስገባው በኋላ ቀጥታ ቮይሱን ካስገባን በኋላ ዳውንሎድ ራሱ አውቶማቲካሊ ዳውንሎድ ያደርግልናል። አስገብታችሁ ካራክተራይዝ ለማድረግ ቴክስት ታይም ለዛ ነው ግን ላሳያችሁ። ኦኬ ጊዜ ይወስዳል። ቢወስድም ግን የተወሰነ ኢዚ የሚሆነውን ላሳያችሁ። ቮይስ 3 ላስገባና ቀለል የሚለው እሱ ስለሆነ ቮይስን ስታስገቡለት አኒሜሽን ካራክተር እንደዚህ ማድረግ ጀምራል፣ ሮሊንግ ማድረግ ጀምራል። አፕሎዲንግ የተደረገውን ከዛ ካራክተራይዝ ማድረግ ያ ማለት ቮይሱ ላይ ያለውን ድምፅ አነባበብ ቴክስት መሰረት አድርጎ በቮይሱ የተነበበው አለ። እሱን መሰረት አድርጎ የእጅ እንቅስቃሴውን፣ አወራሩን፣ የእግሩን የመሳሰሉትን የአንገቱን የመሳሰሉትን ካራክተራይዝ ያደርገዋል ማለት ነው ኤአዩ። ካራክተራይዝ ካረጋላችሁ በኋላ ቀጥታ ዳውንሎድ ማድረግ እንድትችሉ ይረዳችኋል ማለት ነው። በዛ መሰረት ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። አፍተር ዳውንሎድ ካረጋችሁት በኋላ የኮምፕሊት አድርጓል። ዳውንሎድ ካረጋችሁ በኋላ ይህን መመልከት ትችላላችሁ። እንቅስቃሴውን አሁን ካራክተራይዝ ያደርግ ድምፁ፣ አፉ የመሳሰሉት ካራክተራይዝ ያደረገልን ማለት ነው። ካራክተራይዝ ካረጋ በኋላ ዳውንሎድ ማድረግ ነው። እዚህ ጋር ኤዲት ማድረግ ስላላችሁ ግን ካፕከት በቂ ስለሆነ ኤዲት ለማድረግ ዳውንሎድ ትሉታላችሁ። ወዲያውኑ ዳውንሎድ ማድረግ ይጀምራል ማለት ነው። ዳውንሎድ ካደረገላችሁ በኋላ ካፕከት ውስጥ ገቡና ቮይሶችን ዳውንሎድ ያደረጓቸውን ቮይሶች ታስገቧቸዋላችሁ ማለት ነው። ቮይስ 1 ማን እንደሆነ ታውቃላችሁ፣ ቮይስ 2 ማን እንደሆነ ታውቃላችሁ። በዚህ መሰረት ጸጥ የሚልበትን ወይ ደግሞ የማያስፈልግ ድምጽ ነው ብላችሁ የምታስቡበትን ከት ታረጉታላችሁ። በዚህ አይነት መንገድ ይህን ከታርጋችሁ ኤዲት አርጋችሁ ከጨርሳችሁ ዩዥዋሊ ኤዲት የምታረጉት ተመሳሳይ አይነት ኤዲቲንግ ስኪል ስለሆነ የምትጠቀሙ ማለት ነው። ይህን ኤዲት ካረጋችሁ በኋላ ካፕሽን መጠቀም ነው። ካፕሽንም ጀነሬት ታደርጉለታላችሁ። ጀነሬት ካረጋችሁ በኋላ
ካፕሽን ለምሳሌ ለዚህ ምክንያቱም ቴክስታችሁ ወይም ደግሞ ቮይሱ በትክክል ኤአዩ እንዳለው ለማረጋገጥ ካፕሽን ጀነሬት መደረግ አለበት። ያ ካፕሽን ጀነሬት የተደረገው ደግሞ ሪል መሆኑን ቼክ ማድረግ አለብን። ሶ ቴምፕሌት እንመርጥለታለን ለካፕሽኑ። ሶ የምንፈልገውን ቴምፕሌት እዚህ ውስጥ ፎር ቴስት ለምሳሌ እናረኩትኝ አንድ ቃል የሚጠቀም ብታደርጉት አሪፍ ነው። የተለያዩ ቮይሶችን ካፕሽኖችን መጠቀም ስላላችሁ ዲስ ዋን ለምሳሌ ይሄንን ቮይሱን ዋን ብታረጉ በአንድ ቃል አንዴ ብቻ የሚያሳይ ቴክስት ቢሆን አሪፍ ነው። ብዙ ቴክስቶችን እያስነበብክ ይሄን ይላል። ኳሊቲውን እዚህ ጋር ፉል ኤችዲ አርጉት፣ ሃይሊ አርጉት። ከዛ ሬሾን እንግዲህ እንደምታዩት ስኩዌር ነው። ስለዚህ 9:16 አድርጉት። ዜን አጀስትመንታችሁን አስተካክሉት። አጀስትመንታችሁን ካስተካከላችሁ በኋላ መስራት ትችላላችሁ። ይሄኛውንም ደሴም አጀስትመንታችሁን ማስተካከል ነው። ይህንንም እንደዚሁ አጀስትመንቱ ማስተካከል ነው። ከዛ ውጭ መልሼ አንድ ነገር ላሳያችሁ። እዛው ጋርም ማስተካከል ትችላላችሁ አዶቤ ጋር። እንዴት አዶቤ ጋር ማስተካከል እንደምችሉ ላሳያችሁ። ሬሾን አዶቤ ጋር ሬሾን ለመስራት ስትፈልጉ አሁን ለምሳሌ አዶቤ ጋርም ፎርማቱን ማስተካከል ትችላላችሁ። አዶቤ ጋር ፎርማቱን ለማስተካከል እንዴት እንደምታደርጉት እናያለን። አሁን ይህን የምትመርጡት ለምሳሌ ቅድም የመረጣችሁትን ደስ ያላችሁን ብቻ መረጣችሁት። ዜን ከመረጣችሁት በኋላ ሳይዙን የት ጋር ነው አጅስት የምታደርጉት? እዚህ ጋር መታችሁ ሳይዝ 9:16 አጅስት ማድረግ ትችላላችሁ። እዚህ ጋር የማሳያችሁ ደስ ያላችሁ እንድትጠቀሙ ነው። ይህን ስታደርጉ አጅስት የምታደርጉትን እንትን ታውቁታላችሁ ማለት ነው። ይሄ አለ። ሁለቱንም ካራክተር አሁን ለምሳሌ ይሄና የተቀራራቢ ነው። ይሄና ይሄን እያቀራረባችሁ መስራት ትችላላችሁ። ሳይዙን 9:16 ስኩዌር ማድረግ ትችላላችሁ። በዛይን ፎርማት ማድረግ ትችላላችሁ። በዛይን ፎርማት ደስ ባላችሁ ፎርማት ግን ዩዥዋሊ 9:16 ስቶሪ ወይም ደግሞ ሪልስ መስራት ትችላላችሁ። ቮይሱን ታስገቡና ዳውንሎድ አድርጋችሁ በዚህ መሰረት ይሄንን ዳውንሎድ አድርጋችሁ ኤዲት አድርጋችሁ አፕሎድ ማድረግ ነው። ዜን ታይትል እንዴት መሰራት እንዳለበት ኦልሬዲ እናውቃለን። ታይትሉን ደግሞ ቻትጂፒቲ ላይ ገብታችሁ ኦልሬዲ ጀነሬት ማድረግ ትችላላችሁ። በቀጣይ ቪዲዮ አገኛችኋለሁ። መልካም ጊዜ።